Yo, I'm taking risks, getting my paper right. Aye, karma might get them, they gotta pay the price. I'm feeling low, it could be worse. All of my VV shine. I've been up and down, they gotta feel me now. Price went up and they hear me now. Back then they wouldn't hear me out. Absent, I gotta make it count. My main 110 and I say that loud. Back, you're talking hot. Yo, what's up, bro? What's up? ተነስቻለሁ ድጋሚ ተኝቼ ነው ደንሽ ፕስሎ አለን Bro, what's our plan? ከሚገርመው አሁን ጎልድ ማርኬትን እያየው ነበርና በጣም የሆነ ማርኬቱ ኮንሶሊዴሽን ላይ ነው ያለውና እዚህ ጋር ይታያል ኦልሞስት ትሬድ ለማድረግ ነበር አሳቢ ምክንያቱም እየጠበቁት ያለው ሌቭል አለ ማርኬቱ ወደታች እንዲመጣ ግን ስቲል ማርኬቱ አልመጣም እኛ ሌቭል ላይ ስለዚህ ምንድን ያሰብከው ያለው ዛሬ ከጓደኛዬ ጋር ጀስኪ እንሄድና ማርኬቱ ወደ ኒውዮርክ ሴሽን ሲመጣ ወይም ደግሞ ለንደን ሴሽን ክሎዚንግ አካባቢ ላይ ትሬድ አደርጋለሁ ያስባል ኦር ማርኬቱ የኔን ዞን ብሬክ ሲያደርገው ገባለሁ ያስባለሁ እስቲ ሙሉ ማርኬቱን አሳያችኋለሁ ግን አሁን መነሳት ያለብኝ ይመስለኛል ሰዓቱ ይደል ያ ኦኬ ጋይስ ዴናቹ አም ኤክስ ስናይፐር ለማታውቁኝ ደግሞ አንሩ ባላለው ጋይስ ፎሬክስ ትሬደር ነኝ ያው ኦልሞስት ለ4 አመት ያክል ትሬድ ሳደርግ ነበር ይሄን የመሰለ አፓርትመንት ነው የኖርን ያለ ነው አልহামዱሊላህ በጣም የሚገርም ቪው ነው ገና ከጠዋት ከንቅልፌ ልክ እንደተነሳው ነው ሙሉ ዳውንታውን ቪው ነው ማየው አልহামዱሊላህ ይሄን ሁሉ ነገር ላደረገው ምክንያቱም የተነሳውት ከዜሮ ነው I don't know ይሆናል ከዛ ተነስቼ አሁን የደረስኩበት ቦታ ላይ መድረሴን ሳስበው አንዳንዴ የሆነ ህልም የሚመስለኛል የሆነ መንቃት ያለብኝ ነገር አላ ውሃ ተደርጎበት ግን it's reality አልহামዱሊላህ ያው ምን ጊዜም grateful መሆን ነው ማመስገን ነው ከዛ በኋላ ደግሞ መቀጠልና መስራት ነው ያው ትልቁ ነገር እዚሁ ሰላት እንሰግዳለን እንተኛለን እንሰራለን ወተን እንዝናናለን እንመለሳለን ያ that's the things ምናደርገው ነገር ይሄ ነው ያ አሁን ጥርሴን ምናምን መቦረሽ አለብኝ ከዛ በኋላ የትሬዲንግ ሴትአፕ ጋር ሄጅ ያሳያችኋለሁ let's go Okay guys now አሁን ማሳያችሁ ምንድነው ማርኬት ላይ ምን እንደማይና አብረን ማርኬት ብሬክዳውን እናደርጋለን በተጨማሪ ደግሞ ትናንትና የዩቲዩብ ቪዲዮ ሰርቼላችሁ ነበረ almost this week guys የሚገርም ትሬዲንግ ዊክ ነበረ በቀን 3 ትሬድ ነበር ቴክስ አደረገ ነበር አብዛኞቹን all TP ስማሽ ነበር ሳደረገ ነበር I think ሎስ ራሱ ያለኝ አይመስለኝም ያ የሚገርም አሜዚንግ የሆነ ዊክ ነበር almost አካውንቴ ራሱ 60% ያክል ነው ስኬል አደረኩትና ላሳያችሁ ኦኬ ጋይስ እዚህ ጋር እንደምትመለከቱት basically ቴክ ያደረኳቸው ትሬዶች አሉ ያ እዚህ ጋር እንደምታዩት የኛው የኔ አፕሪል ትሬዲንግ ዊክ ነው ፕላስ ደግሞ almost this አፕሪል የወሰድኩት 1 2 3 4 5 ትሬድ ነው ቴክ ያደረኩት በዚህ የትሬዲንግ ዴዎች ውስጥ almost አካውንቴን 67% ያክል ስኬል አድርቻለሁ to be honest with you guys የኛው one of my highest video አለው ምክንያቱም ፓስት ላይ የሆነ አካውንቴን ስኬል ሳደርግ monthly almost 40% 35% is the maximum almost 48% ነው አካውንቴን ስኬል ማድረግ almost 50% አንዳንዴ የሆነ በጣም ዊኒንግ ስትራይክ በሚኖረኝ ታይም አለኝ የሆነ ትልቅ የሆነ ፐርሰንቴጅ ግን ያን ያክል ተደጋጋሚ ነበር ግን this one is one of my biggest video አለው 67% ፕላስ ደግሞ ይመስለኛል 67% አካውንቴን ስኬል ያደረኩት last 1 month and a half ያን ያክል ትሬዲንግ ላይ አክቲቭ አልነበርኩም በታይሙ አሞኝ ነበርና እየካሰኝ ይሆናል ብዬ አስባለሁ ኦኬ ወደ ቻርት ስንመለስ ጋይስ እዚህ ጋር ነው አናላይዝ ማድረገው አንድ ነገር ላሳያችሁ ጋይስ እዚህ ጋር amazing view ዱዓ ሳደርግ የነበረው ለዚህ ነበር ጋይስ ድሮ የዛኔ ልጅ ያለው 17 16 አመት ያለ ታሶሳለ ወደ ሶደሪ ሄደን ምናም ነገር ያ አሜዚንግ ታይም ነበርና የዛን ሰዓት almost 300 500 ብር ምናም ነገር ኖሮን በቃ ምናስበው next Dubai next goal is Dubai Burj Khalifa ነበር ምንለውና አሁን ያው ዱባይ ቡርጅ ከሊፋ ፍለፊት ስቱዲያችንን ቁጭ አድርገን በዚህ የሚያምር አፓርትመንት ውስጥ ትሬድ እያደረግን ነው ፕላስ ደግሞ መኪናችንን ገራጅን ማስቀምጠናል ማለት ነው ያ on this situation only we can say what alhamdulillah yeah ስለዚህ ጋይስ ወደ ቻርታችን እንምጣና የተወሰነ ነገር ላሳያችሁ ትላንትና ምን አይነት ትሬዶችን ቴክ እንዳደረኩ ፕላስ ደግሞ
አሁን ደግሞ ማርኬቱን ወዴት ነው ኤክስፔክት ማድረገው የሚለውን የተወሰነ ማርኬት አናላይሲስ አብረን የምናደርግ ይሆናል። እዚህ ጋር እንደምትመለከቱት ቤዚክሊ ቴክ ያደረግኳቸው እነዚህን 3 ትሬዶች ነበረ። ትላንትና the first trade A ነበረ፣ the second trade A ነበረ፣ the third trade ደግሞ A ነበረ። ሶስቱም በሚገርም ሁኔታ full TP ስማች ነበር ያደረግኩት እና ፐርሰናሊ ይህንን ትሬድ ሶስቱንም ትሬድ ስገባ እንዴት እንደገባቸው እያንዳንዱን ቪዲዮ ስቴፕ ባይ ስቴፕ የሚያሳይ የዩቲዩብ ቪዲዮ ፖስት አድርጌላችኋለሁ። እዚህ ላይ ያስቀምጥላችኋለሁ። ገብታችሁ ተመልከቱት። ሁላችሁም የተሻለ ማይንድሴት ይኖራችኋል ብዬ አስባለሁ። ፐርሰናሊ እኔ የምገባበትን የኢንትሪ ሞዴል ለማወቅ ምን ያክል ነው ትሬዲንግን ሆልድ ማድረገው፣ ፕላስ ከዚህ በኋላም ደግሞ እያሰብኩት ያለሁት ላይቭ ትሬዲንግ ሴሽኖችን ቪዲዮ ሪከርድ አድርጌ ፖስት ለማድረግ እያሰብኩ ነው። ያ ሞር እኔ እንዴት ትሬዲንግ ሜንቴን አድርጌ ፎሎ አፕ እያደረኩ ክሎዝ እንደማድረግ ለእናንተ የሆነ ክሊር የሆነ ማይንድሴት ይሰጣችኋል ብዬ አስባለሁ። አይ ሆፕ ሁላችሁንም ደግሞ ይጠቅማችኋል ብዬ የማስባለሁ። ኦኬ ግን አሁን ማርኬት ያለበት ኮንዲሽን ወደ 1 hour ታይም ፍሬም እንሂድና ይህንን ማርኬት ወዴት ኤክስፔክት እያደረግነው እንደሆነ እናያለን። ኦኬ እንደምታዩት ጎልድ ፕሪቪየስሊ በሃይ ታይም ፍሬም ስትሮንግ ባይ ሞመንተም ላይ ነው ያለው። ክሊር የሆነ ስትሮንግ ባይ ሞመንተም ላይ ነው ያለው። እዚህ ጋር ድሮ ያደረኩትን ነገር ላጥፈው። ያ ስትሮንግ ባይ ሞመንተም ላይ ነው ያለው ማርኬቱ። እንደምታዩት ስትራክቸራሊ ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው፣ ከዛ ማርኬቱ ስትራክቸራሊ ወደ ባይ ነው እየሄደ ያለው። ግን አሁን ከረንትሊ ምንድን ነው እያደረገ ያለው? ከትላንትና ወዲያ ስትሮንግ ባይ ነበረ በኢኮኖሚካል ምክንያት። ያው ትራምፕ ማርኬቱን እያቃወሰው ነው ያለው ከረንትሊ እንደምታውቁት እና ማርኬት ወደ ባይ ስትሮንግሊ ፑሽ አድርጎ ነበር። ትላንትና ኮሬክሽን ላይ ነበር ማርኬት ወደ ታች ወደ ሴል ሙቭ እያደረገ ነበር። ግን አሁን ላይ ያለው የማርኬት ኮንዲሽን እንደምታዩት ወደ ሳይድ ላድርግላችሁና እዚህ ጋር ማርኬቱ ምን እያደረገ ነው ያለው? ከጠዋት ጀምሮ አኪሙሌት እያደረገ ነው ያለው። እንደዚህ አይነት የማርኬት ኮንዲሽን ላይ እኔ ብዙ ጊዜ ትሬድ ማድረግን አልመክርም። ያው ግን በጣም ብዙ ስካልፐሮች አሉ እዚህ እንደዚህ አይነት የማርኬት ኮንዲሽን ለረጅም ጊዜ የሚጠብቁ ወይም ቀኑ ሙሉ ሲጠብቁ የነበሩ። ምክንያቱም ማርኬቱ ላይ አንድ ስትሮንግ ሰፖርት እና ሬዚስታንስ ሌቭሎችን ነው ሪስፔክት እያደረገ የሚለው። እንደምታዩት እዚህ ጋር ሬዚስታንስ ሌቭል አለን፣ እዚህ ጋር ሰፖርት ሌቭል አለን። ስለዚህ ማርኬቱ ኮንቲኒየስሊ በሎወር ታይም ፍሬም ይህንን ሌቭሎች ሪስፔክት የሚያደርግ ከሆነ ብዙ ጊዜ ስካልፐሮች ምንድን ነው የሚያደርጉት? ማርኬቱ ከታች ሲመጣ ምን ይሉታል? ባይ ይሉታል። ማርኬቱ ከላይ ሲመጣ ደግሞ ምን ይሉታል? ሴል ይሉታል። እዚህ ጋር እንደምታዩት ማርኬቱ ወደ ላይ ሲመጣ ሴል ባይ ያሉት ማርኬት ላይ ስካልፕ ያደርጋሉ ማለት ነው። ግን እኔ ስካልፕ ማድረጋለሁ እንደዛውም ደግሞ ሞር ኮምፎርታብል መሆነው ምንድነው የሆነ ክሊር የሆነ ሴትአፕ ሳገኝና ኮንፈርሜሽን ኢንትሪ ፖይንቶችን በደንብ ሳውቃቸው ነው። ስለዚህ እኔ አሁን ባለበት የማርኬት ኮንዲሽን ማርኬቱን ወዴት ነው ኤክስፔክት ማድረገው? ማርኬቱ ወደ እኔ ሌቭል እስኪመጣ ድረስ ኤክስፔክት ማድረግ ይሆናል። ወደ ታችኛው ሌቭል እስኪመጣ ድረስ ኤክስፔክት አደርጋለሁ። ያ ማለት ይህ ማርኬት ሁለት አይነት ሪያክሽን ሊሰራ ይችላል። ማርኬቱ ከዚህ ወደ ላይ መጥቶ እዚህ ጋር ሄዶ እንደዚህ አይነት ሪያክሽን የመስራት ፖቴንሻል ሊኖረው ይችላል። ወይም ደግሞ ከዚህ ዳይሬክትሊ ወደ ታች ብሬክ አድርጎትም እዚህኛውን ሌቭል ላይ ሪስፔክት አድርጎት ማርኬት ወደ ባይ ለመሄድ ይችላል። ፕላስ ደግሞ አንድም ትልቅ ኤክስፔክት የማደርገው ፕሪቪየስሊ ያሉ እዚህ ጋር ያሉትን ሊኩዊዲቲዎች ሰብስቦ ማርኬቱ አጌን ኮንቲኒየስሊ ወደ ባይ የመቀጠል ፕሮባቢሊቲ ይኖረዋል ማለት ነው። ስለዚህ ዛሬ የምጠብቀው የጎልድ ሴታፕ ይሄ ነው። ኢቨን መንገድ ላይ የሚሄድኩ መኪና ውስጥ ሆኜ እንደዚህ አይነት ሴታፖች ካገኘው ወይም ደግሞ ማርኬቱ ማኒፕሌት አድርጎን የሚፈልገው ዞን ላይ የሚገባ ከሆነ ትሬድ ኤክስኪዩት ማድረግ ይሆናል። ያ ይህን ይመስላል የትሬዲንግ ሴታፓችን። ፕላስ ደግሞ ኤቭሪዴይ ፖስት የማደርግበት የኔ የቴሌግራም ቻናል ሊንክ እዚህ ጋር እንደምታዩት 94,000 ሰብስክሪፕሽን ያለው ኤክሲ ስናይፐር ሚል የኔ የቴሌግራም ቻናል ሊንክ። ቤዚክሊ እዚህ ቴሌግራም ቻናል ላይ ምንድነው የማደርገው የኔ ትሬዲንግ አናላይሶችን ሴታፖችን ፖስት አደርጋለሁ። ፕላስ ደግሞ የኤክሲ ስናይፐር ፍሪ ዌብናር አለኝ። ያ ማለት እኔ ከቤዚክ እስከ ኢንተርሚዲየት ድረስ እኔ ማውቀውን የትሬዲንግ ናውሌጅ የማስተምርበት ነው ፍሪ በሆነ ወይ። ማንም ሰው ወደ ፎሬክስ ትሬዲንግ መምጣት ወይም ደግሞ መማር የሚፈልግ ከሆነ ወደ ዌብናር ላይ ይገባል። ከመጀመሪያ ጀምሮ እስከ ኢንተርሚዲየት ቪዲዮዎች አሉ። ከኢንተርሚዲየት በኋላ ደግሞ የኔ ላይቭ ሴሽን አስተምራለሁ። ኦልሞስት በሳምንት አንዴ ወይ ሁለቴ የገባው ከቨር ለማድረግ እያሰብኩ ነው። ያው ሁሉንም ሰፖርት ከማድረግ አንጻር ማለት ነው። ያ ይህንን ይመስላል። ከዚህ ቀጥሎ ምንድነው የምናደርገው? ምግብ እንበላና ወደ ጀስኪ እንሄዳለን አይደል? ግን ቆይ ጓደኛዬ ጋር ልደውልለትና ready መሆኑ እስቲ ቼክ እናድርግ። Yo bro. Hey bro. How are you bro? Assalamu alaikum. Good bro. Walaikum salam. How are you? Alhamdulillah. You ready? Yeah, of course bro. Right now I'm in downtown and Okay. let's link up that place and then let's do the jet ski bro. Yeah, okay bro. ጋራጅ እንሄዳለን። መኪናችንን ፒክ አፕ አድርገን ወዴት ነው የምንሄደው? ቀጥታ ወደ jet ski እንሄዳለን።
ያለውን ነገር እስቲ በተቻለ መጠን ቪዲዮ ለመቅረጽ አስቤያለሁ ይሄ almost ይሄ ሁለተኛ vlog ቪዲዮ ነውና vlog ራሱ እንዴት እንደሚቀረጽ አላውቅም ይሄን ቪዲዮ ያየው ከሆነ ጃኒ ያው እየነገረኝ ነበር ብዙ ጊዜ ቪዲዮ እንድቀርጽ vlog እንድሰራ ያው ኤክስፐርት እሱ ነውና ጋይስ እስቲ የሞከረ ነው ቪዲዮ ለመቅረጽ እየሞከረ ነው እንደዛ ነው ይባላል አይደል ስለዚህ ከዚህ በኋላ እስቲ ተካታይ vlog ቪዲዮዎች ይዤላችሁ መጣለሁ I hope የሆነ ትልቅ valuable የሆኑ ነገሮችን ቪዲዮ ላይ ለማካተት አስቤያለሁ እናንተን ይጠቅማችኋል ብዬ የማስበው ፕላስ ደግሞ ጊቫዌም ጭምር ለእናንተ ይዤላችሁ መምጣት ሐሳብ አለኝ ስለዚህ ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ያው አስቀድሞ ላይክ እና ሼር ሰብስክራይብ ላደረገ ሰው ነው ጊቫዌ የሚሰጠው ስለዚህ let's go okay guys እና በጣም እዚህ ዳውንታውን ሙቭ ካደረኩ በኋላ አንድ ያስተዋልኩትን ነገር ልንገራችሁ እዚህ ፓርኪንግ ውስጥ አብዛኞቹ ፓርክ የሚያደርጉት ሰዎች almost በቃ ሚሊዮነር ናቸው የምታዩቸው መኪኖች በሙሉ ወርዝ የሚያደርጉት almost a million dirham ነው ለምታዩት እዚህ ጋር G63 አለ Porsche GT3 RS አለ እዚህ ጋር ፕላስ እዚህ ጋር Range Rover አለ እዛ ጋር ስትሄዱ Porsche አለ ሌላ ደግሞ amazing እዚህ ጋር Tesla አለ ይሄን Tesla ነው ያላቆም ራሱ wow the babies are here guys yeah እስቲ cold start እንጀምር ያው እዚህ ጋር እንደምታዩት Oh guys, እዚህ ጋር Range Rover አለ እዚህ ጋር ደግሞ Corvette አለች እንደምታዩት አሁን በኮርቬቷ ነው የምንሄደው let's go Okay guys, እንዴት ናችሁ ትንሽ ጂፒኤስን ያስተካከልኩት ነበርና ያው በከረንት ሲቹዌሽን የተፈጠረ ያለው ነገር ታውቃላችሁ ሚድል ኢስት ላይ ለዛ ትንሽ ማፕ ጃም አለውና እሱ ያስተካከልኩት ነበር ኦኬ አሁን ስትሬት እየሄድን ያለነው ወደ ጀስኪ ነው መጀመሪያ ጓደኛዬን ሚት ማድረግ አለብኝ ደን ወደ ጀስኪ እንሄዳለን ከዛ በኋላ ያው የምናሳልፈውን ቀን ውሎ ሪከርድ ማድረግላችሁ ይሆናል ግን ከዚህ ባለፈ ግን እነዚህ ቪዲዮዎች ምንድነው ላይክ ለእናንተ ቤኔፊት ያላቸው እና እኔም ደግሞ ለእናንተ በምን አይነት መልኩ ነው ጀስት ያለኝን የላይፍ ኤክስፒሪየንስ ሼር ማድረጋችሁ ከሚለው አንፃር ምንድነው እኔ እንደዚህ ማሳያችሁ እኔ እንደዚህ ነገሮችን almost easy በሆነ ወይ ለእናንተ ለማሳየት መሞክረው ለምንድነው እናንተ ያላችሁበት ቦታ ላይ እኔ almost ከ4-5 አመት በፊት ነበርኩና I know ምን ያክል ፕሬሸር እንዳለባችሁ ምን ያክል ጭንቀት እንዳለባችሁ ቤተሰቦቻችሁን ለመርዳት ራሳችሁን ለመለወጥ የተሻለ ቦታ ላይ ለመኖር እንደዛውም ደግሞ ሁላችንም ወጣት ነን እንመኛለን ሙቪ ላይ የምናየው ቦታ መሄድ እንፈልጋለን መኪና መንዳት እንፈልጋለንና እነዛን ነገሮች ከማሳካት አንፃር ያለንን ፍላጎት እንዴት ነው ላይክ ወደ ሪያሊቲ መቀየር የምንችለው ያንን ምላችሁ ምንድነው መፈለግ አለ ከፈለጋችሁት በኋላ ደግሞ የግድ ኢነርጂ ፑት ልታረጉ ይገባል ልትሰሩበት ይገባልና ከዛ በኋላ ነው ደግሞ ያንን ነገር ያወቃችሁት የተማራችሁት የተወሰነ ገንዘብ ትሰራላችሁ ያንን ገንዘብ ስኬል አፕ እያደረጋችሁ የምትመጡት በየትኛውም ኢንዱስትሪ ሊሆን ይችላል ከዛ አንፃር እናንተን አንድ ነገር ማሳወቅ የምፈልገው ነገር ምንድነው ኢትዮጵያ ውስጥ ካለው ሰርክል ብሬክ እንድታረጉ ፈልጋለሁ ምክንያቱም አሁን ላይ እንደውም አሁን ላይ የተሻለ ነው ከዚህ በፊት እንደምታዩት በቃ አንድ ልጅ ይማራል ከዛ ዩኒቨርሲቲ ይገባል ከዩኒቨርሲቲ ከወጣ በኋላ ቀጥታ ስትሬትሊ ስራ ይገባል ይቀጠራል ከዛ ከተቀጠረ በኋላ ደግሞ ምንድነው የሚያደርገው ሚስት ያገባል እንደዛው በማኒ ፕሮብሌም ኖሮበት በሬንታል ሊሆን ይችላል whatever ግን የምላችሁ ምንድነው የሚፈልገው ነገር ሳይሆን ማህበረሰቡ የሚፈልገው ነበር እሱ የሚያደርገውና አብዛኞቹም ሲያደርጉ የነበሩት ግን ህልማችን ግን ያ አይደለም መኪና መንዳት እንፈልጋለን ዱባይ መተን መዝናናት እንፈልጋለን ያንን ግን ለማድረግ ታይም ፍሪደም ማኒ ፍሪደም ፋይናንሻል ፍሪደም እንዲኖራችሁ አሁን ላይ ያላችሁን ታይም ተጠቅማችሁ ልትሰሩ ይገባል ያንን ነው ለእናንተ አድቫይስ ማድረገው ምክንያቱም አሁን ላይ ጊዜያችሁን ማትጠቀሙና ማትሰሩ ከሆነ በኋላ ላይ በጣም ትልቅ ዋጋ ያስከፍላችኋል ምን አይነት ዋጋ ነው የሚያስከፍላችሁ እየፈለጋችሁ አለማድረግ አንድም ቦታ ሄዳችሁ የሆነ ነገር ማድረግ ፈልጋችሁ የግድ አሁን የሆነ ሰው ወይም ደግሞ በቦስ ሊሆን ይችላል ኦር ፋይናንሻል ፕሮብሌም ሊሆን ይችላል ታቅባችሁ አንድ ቦታ ላይ ብቻ ስታክ አድርጎ መቀመጥ ፕሮብሌም ነው የሚሆንባችሁ ማለት ነው ስለዚህ ለእናንተ የምነግራችሁ ነገር ቢኖር ምንድነው
ትልቅ ነገር አይደለም just locked in ማድረግ ነው በቃ ራሳችሁ ላይ ፎከስ ማድረግ ምንድነው ስኪል መማር ያለብኝ አሁን ነገሮች በጣም ዲጂታላይዝ እየሆኑ ነው AI እየመጣ ነው በጣም ነገሮች እየተቀየሩ ነው ስለዚህ ትሬዲንግም ሊሆን ይችላል whatever እናንተ የሚመቻችሁን ኮምፎርታብል ሊሰማችሁ የሚችል የቢዝነስ ሞዴል ሊኖር ይችላል ያንን ላይ ስኪላችሁን በደንብ አዳብሩ መማር ቀጥሉ ሰዎች ያደረጉ ያሳኩ ሰዎች ካሉ እንዴት ነው ያሳካችሁት እንዴት ነው የሰራችሁት ብላችሁ ጠይቁ ይሄ ነገር 666 ነው ይሄ ነገር መጥፎ ነው የሰይጣን ነው ከማለትና ሰዎችን እዛው አይሆንም የሚባል ማይንድ ሴት ውስጥ ቁጭ ብላችሁ ራሳችሁን ከማጠር ይልቅ ነው ይሄ ነገር መሆን ይችላል መሳካት ይችላል መለወጥ ይችላል ስለዚህ ምን ማድረግ አለብኝ መማር አለብኝ ኦር ስኬል ማድረግ ያለብኝ ኖሌጅ አለ ኦር መታወቅ ያለብኝ ሰው አለ ምክንያቱም the same mindset እኔ እንደዛ ነበረኝ ከሚገርማችሁ ቲክቶክ ላይ ፖስት አድርጌቻለሁ የዛሬ 4-5 አመት almost ወደ 17 አመት ምናምን ነገር ይያለ ቪዲዮ ሪከርድ አድርጌቼ ነበር ምን አይነት ሳይኮሎጂና ማይንድሴት እንዳለኝ ያ ምንድነው የሚያሳየው እኔ የትም ቦታ ላይ ሊሄድ ይችላል አንድ ሰው ከኔ ተሻለ ገንዘብ የሚሰራ ከሆነ he knows something better than me that's why እኔ ያን ሰውዬ ምን አይነት ስኪል ነው የያዘው ምን አይነት ዴዲኬሽን ነው ያለው ስለዚህ ያንን ዴዲኬሽን ባመጣ I can scale my money ገባችሁ ኢንካሚን መጨመር እችላለሁ ስኪሌ መጨመር እችላለሁ for a long term ስለዚህ ያንን ነበር ሳደርግ የነበረው ልክ ከአዳማ ወደ አዲስ አበባ ሙቭ ሳደርግ ያንዳንዱን ያለኝን አጋጣሚ ወደ ገንዘብ ነበር ለመቀየር መሞከር የነበረው ስለዚህ እነዛ ነገሮች ደግሞ ወደ ትልልቅ ነገሮች ነው ድራይቭ የሚያደርጓችሁ ከአዳማ ወደ አዲስ አበባ ከአዲስ አበባ ወደ ዱባይ ነው ስትሬት ላይ መጣው ስለዚህ እናንተም ያን ነገር ማድረግ የምትፈልጉ ከሆነ በደንብ ውስጣችሁ ያለውን ሃንገር እንደ ኢነርጂ ልትጠቀሙት ይገባል ያንን ኢነርጂ ደግሞ ምንድነው ማድረግ ያለባችሁ ወደ ገንዘብ መቀየር አለባችሁ ያንን ለማድረግ ምንድነው every single day እንደ ኖርማል ዴይ ልታሳልፉ አይገባም ፕላን አድርጉ ዛሬ ምንድነው ማድረግ ያለብኝ አላህ Subhanahu Wa Ta'ala ይሄንን ቀን ሰጥቶኛል almost 24 hours ሰጥቶኛል አይደል እንዴ ተነስቼ ሰላቴን ሰግጄ ምንድነው ዛሬ ማድረግ ያለብኝ ብዬ ጽፌ ፕላን እነዛ ነገሮች ኮምፕሊትድ ማድረግ ነው ከዛ በኋላ ያ ነው ሰክሰስ ያን ነገር ደጋግሙት almost ለ6 ወር ለ1 አመት ደጋግማችሁ አድርጉት ከዛ ከአንድ አመት በፊት የነበራችሁ almost 10000 ከሆነ monthly ሳላሪያችሁ ከአንድ አመት በኋላ 100000 ነው የሚሆነው 100% መነግራችሁ ይሄን ምላችሁ ምንድነው ከላይፍ ኤክስፒሪየንስ ስለምራችሁ ያ ይሄንን ይመስላል ጋይስ መንገዳችንን እንቀጥላለን let's go አሁን ወደ ምግብ ደንበላ እየሄድን ነው አንድ አሁን ትሬድ የገባው ትሬድ አለ እዚህ ጋር እንደምታዩት ጎልድ ሴል ትሬድ ገብቻለሁ ያ ይሄንን ትሬድ አብረን እንጠብቅ ይሆናል እንደምታዩት ዘምዘም ነው ያለ ነው መንዲ ልንበላ ነው let's go ኦኬ ሰላም ወዲክስ ነፋምች እንደናችሁ አማን ነው ወይ ያው ትላንትና ብሎግ ጀምሬላችሁ ነበር ፕላስ ደግሞ አሰቻችሁ ነበር የማርኬት ሴትአፑን እና ያንን ማርኬት ምን እንዳደረገ አልቀረጽኩትም ነበር እስከመጨረሻ ግን ዛሬ አርብ ነው ኦሬዲ ዛሬ ሲፒአይም ነበር ወደ ባይ ስትሮንግ ሙቭመንት ነበር ያደረገው ግን የሚገርም ትሬድ ነው ከቻ ያደረግነው ስለዚህ ትላንትናና ዛሬ ገባውትን ትሬድ በዚህ ቪዲዮ ማሳያችሁ ይሆናል let's go to the video እዚህ ጋር እንደምትመለከቱት ጎልድ ማርኬት ነው basically እዚህ ጋር ትላንትና የነበረው ሪአክሽን ያያችሁት እንደነበረ ክሊር ነበር ማርኬቱ ምን ነበር ሲያደርግ የነበረው እዚህ ጋር ስትሮንግ የሆነ አኪሙሌሽን ነበረው ከዛ ምን ነበር ሲጠብቅ የነበረው ብሬክአውት ነበር ሲጠብቅ የነበረውና በጣም ረጅም ሰዓት ነበር የቆየው እዚህ አኪሙሌሽን ውስጥ ለዛ ነበር ወደ ውጪ የሚወጣውበት አንዱ ሪዝን ከዛ በኋላ ግን ማርኬቱ ምንድነው ያደረገው ስትሮንግ ብሬክአውት አደረገና እኛ ምን ጠብቀው ሌቭል
ተች አደረገልን ኤ ሌቭል ምንድነው እንዴትስ ነው ኤን ሌቭል ኔ ያሰብኩት ሚላውን ነገር ላሳያችሁ ኦኬ the first thing ምንድነው እንደምታዩት ወደ 1 hour time frame ኤን ማርኬት ልውሰዳችሁና ምን አይነት ኮንፈርሜሽን እዚህ ማርኬት ላይ እንዳየውና እንዴትስ ኤን ማርኬት ወደ ሴል በተወሰነ መልኩ ኤክስፔክት አድርገው እንደነበረ ፕላስ ደግሞ ዋይ ወደ ባይስ ደግሞ ማርኬቱን ሳይው ለምን እንደነበረ ማስረዳችሁናል ኦኬ the first thing ምንድነው higher time frame ላይ ከዚህ በፊት አናላይዝ እንዳደረኩላችሁ ከዚህኛው ፖስት ከማደርገው ቪዲዮ በፊት የነበረው ቪዲዮ ማይቻላችሁ ማርኬቱ አፕ ትሬንድ ስትራክቸር ላይ ነው ያለው እንደምታዩት higher high higher low higher high higher low higher high higher low ስለዚህ basically ማርኬቱ straightly move ያደረገው ያለው ወዴት ነው ወደ አፕ ትሬንድ ስትራክቸር ነው ስለዚህ the next እዚህ ጋር እንደምታዩት ከዚህኛው strong impulse በኋላ ማርኬቱ ምን ማድረግ ጀመረ ኮንሶሊዴት ያደረገ ወደ ታችኛው ሌቭል መምጣት ጀመረ ግን on this situation ምንድነው በጣም more important ብዬ ማስበው candlestick confirmation እና market structure follow upን በደንብ ማወቅ መቻል አለባችሁ እንደዚህ አይነት ማርኬት ላይ ብዙ ጊዜ short trade የምታደርጉ ከሆነ ማለት ነው ስለዚህ እኔ ምንድነው ያደረኩት ወደ 15 minute time frame ከመጣው በኋላ ያው 1 hour time frame ላይ እንዳያችሁት strong የሆነ impulsive buy move አለው ከዛ ማርኬቱ correction ደግሞ ያደረገ ነው 15 minute time frame ደግሞ እዚህ ጋር እንደምትመለከቱት ደግሞ ማርኬቱ ምንድነው ያደረገው strongly መጣ ወደዚህኛው level ግን ማርኬቱ accumulate ነበር ሲያደርግ የነበረው ስለዚህ የሆነ clear የሆነ view የለም ግን ማርኬቱ strongly ወደ አንድ direction ግን move እንደሚያደርግ ሳይን እየሰጠን ያለው እዚህ ጋር ማለት ነው ከዛ በኋላ ምንድነው ያው ምንድነው የምንጠብቀው ኤን ማርኬት ብሬክአውት ካደረገ በኋላ accumulate money play distribution structure ነበር ከዚህ ማርኬት ኤክስፔክት ያደረኩ የነበርኩት ከዛ ዳይሬክትሊ ኤ ማርኬት ወደኛ ኤንትሪ ፖይንት እንደገባ ነው ኤንን ትሬድ የገባው ኤክስኪዩት ያደረኩት በጣም ፈጣን ነበር ማርኬቱ ስትሬትሊ መጥቶ የኔን almost take profit 3 ድረስ ነበር ሂት ያደረገው ከዚህ በታች ካንድልስቲክ ስለዘጋ የተወሰነ ፖዚሽን ሆልድ አድርጌ ነበር አንድ ፖዚሽን ማርኬቱ በብሬክ ኢቨን አስወጣኝ ማለት ነው ከዛ በኋላ the next setup ነው የገባሁት the next setup ወደ ባይ የገባውበት አንዱ ሪዝን ምንድነው ይሄን ማርኬት እንደምታዩት structurally ይሄ ማርኬት ከፕሪቪየስ ሰፕላይ በላይ ማርኬቱ ካንድልስቲክ ክሎዝ አድርጓል እዚህ ጋር እንደምታዩት ቤዚንግ ካንድልስቲክ አለ ከዛ ደግሞ እዚህ ጋር እንደምታዩት አረንጓዴው strong impulsive ካንድልስቲክ አለ bullish ማለት ነው this situation ምንድነው ይሄ ማርኬት ወደ ሴል ኤክስፔክት እያደረግነው እንዳለ ሳለ ግን ኮንፈርሜሽን አልሰጠንም ወደ ሴል ጭራሽ ማርኬቱ ምን ማድረግ ጀመረ previously የነበረውን ሰፕላይ ብሬክ በማድረግ ዲስሪስፔክት አድርጎታል ማለት ነው ስለዚህ እኛ እዚህ ማርኬት ላይ ወደ ሴል የምናይበት ፖቴንሻል የለም the next ምንድነው የምናየው ወደ ባይ ነው ይሄን ማርኬት የምንመለከተው ወደ ባይ ከምንወስድባቸው አንድ ኮንፈርሜሽኖች ውስጥ አንዱ ምንድነው ማርኬቱ ፖቴንሻሊ ወደ ባይ ሙቭ ያደረገ ነው ግን ስኬት ሌቭል ነው ይሄ ማርኬት ወደ ባይ ሙቭ የሚያደርገው የሚለው በጣም ወሳኝነት አለው ምክንያቱም ይሄንን ትሬድ የምትገቡት ከሆነ ማርኬቱ almost correction ላይ ነው ያለው correction ላይ ከሆነ ደግሞ የመመለስ ፖቴንሻልም ስላለው ምን ማድረግ መቻል አለባችሁ የምትገቡባቸውንም ሌቭሎች በደንብ ልታውቋቸው ይገባል ማለት ነው ከዛ አንፃር ይሄንን ትሬድ የገባው ኢንትሪ ፖይንት እዚህ ጋር እንደምታዩት የኛው strong impulsive move ነበር ከዛ በኋላ previous የነበረው demand level liquidity manipulate አድርጎ previous የነበረውን basic candlestick ሲነካን የገባውት ይሄንን እንዴት እንደሆነ በደንብ ሰፋ አድርጌ ላስረዳችሁ ኦኬ እዚህ ጋር ማርኬቱ ምንድነው ያደረገው strong የሆነ basic candlestick ክሬት አደረገ እስከ strong move አደረገ አይደል እንደምታዩት ልክ ወደ ማርኬት ወደዚህ ሌቭል ተመለሰ ድጋሚ እዚህ ኮንሶሊዴት ማድረግ ጀመረ that means ይሄ ማርኬት strong manipulation ይኖራል ከዛ ደግሞ ምንድነው strong የሆነ distribution ይኖራል ግን manipulation ላይ ደግሞ usually በጣም አሁን ላይ currently gold እያደረገ ያለው ነገር ምንድነው liquidity manipulation በጣም strongly market ላይ affect ያደርጋል ያ ማለት እንደምታዩት previously የነበሩትን demand levels market strongly liquidate ካደረገ በኋላ ወይም ደግሞ እዚህ ጋር የገቡትን የባይ ኦርደሮች ማርኬቱ ላይ ከተቀበላቸው በኋላ ነው ማርኬቱ ወደ ባይ ሙቭ እያደረገ ያለው currently ባለው የማርኬት ኮንዲሽን even previously እንደዛ ነው የሚያደርገው ግን አሁን ላይ በጣም የጂኦፖለቲክሱም ጉዳይ ስላለ ማርኬቱ በጣም ቮላቲሊቲ ያለው ማለት ነው ስለዚህ በዚህ ሲቹዌሽን ላይ እኔን ኢንትሪ ፖይንት የገባሁት እንዴት ነው እንደምታዩት ማርኬቱ previously ትቶት ያለፈው fair value gap እና previously የነበረ ደግሞ ቤዚንግ ካንድልስቲክ ነበር ማለት ነው ስለዚህ ልክ ማርኬቱ previous የነበረውን ዲማንድ ሌቭል ብሬክአውት አድርጎት ልክ ወደኛ ዞን እንደገባ ይሄንን ትሬድ ኤክስኪዩት አደረጉት ኦሬዲ ይሄንን ኤግዛክት ትሬድ የኔ ኮሚቴ ላይ ፖስት አድርግቼ ነበረ የፍሪ ማኒ ክለብ ኮሚቴ ላይ እነሱም ይሄንን ትሬድ ከኔ ጋር ቲፒ 1 2 3 4 ባም አድርጎ ነው ስማሽ ያደረጉት ማለት ነው ከዛ እንደምታዩት ማርኬቱኛ ቲፒ ፉል ቲፒ ከጨረሰ በኋላ ስትሬትሊ ኮሬክት አደረገ ከዛ የዛሬው ትሬድ ተጀመረ ማለት ነው ኦኬ ኦልሞስት ዛሬ ቴክ ያደረኩት ትሬድ ስንት ነው አንድ ትሬድ ወደ ባይ ትሬድ ቴክ አድርቻለሁ ጠዋት ላይ ከዛ ደግሞ
ወደ ሴል ትሬድ ቴክ አደረኩ አሁን መጨረሻ ላይ የወሰድኩት ትሬድ ማለት ነው ስለዚህ እነዚህን ሁለት ትሬዶች አብረን የምንመለከት ይሆናል እንደምታዩት ማርኬቱ እዚህ ጋር ዳውን ትሬንድ ስትራክቸር ላይ ሆኖ ነው ጧት ያገኘሁት ከዛ ወደ 15 ሚኒት ታይም ፍሬም ኒድ ኦኬ እዚህ ጋር ነው አንድ በጣም ኢምፖርታንት የሆነ የማርኬት ሙቭመንት ያየሁት ኦኬ እዚህ ጋር እንደምታዩት ማርኬቱ ዳውን ትሬንድ ስትራክቸር ላይ ቢሆን ራሱ ፕሪቪየስ የነበረ ስትሮንግ ዞን አለን እዚህ ጋር ማርኬቱ ሪስፔክት ያደረገው እንደምታዩት ማርኬቱ ሪስፔክት ያደረገው ከዛ ስትሮንግሊ ወደ ባይ ሙቭ አደረገ ከዛ ወደ ታች ሪአክት አድርጎ ፕሪቪየስ የነበረው ሰፖርት ላይ ነው እዚህ ጋር ማርኬቱ ተች ያደረገው ማለት ነው ግን ይሄ ትሬድ ሃይ ሪስክ ሴትአፕ ነው የገባሁት ግን ሞር ኮንፈርሜሽን አላገኘሁበትም ያ ማለት ሞር ኮንፈርሜሽን ስላላገኘሁበት ነው እዚህ ማርኬት ላይ በቴክ ፕሮፊት 1 ክሎዝ አድርጌ እንደወጣ ያደረገኝ ማለት ነው ሞር ኮንፈርሜሽን እንዴት ላገኝበት እንደቻልኩ ላስረዳችሁ ምንድነው የተፈጠረው ማርኬቱን ልክ ኢንትሪ ያደረኩት ልክ ይሄ ማርኬት ስትራክቸራሊ እንደምታዩት ቼንጅ አድርጓል ፕሪቪየስ የነበረው ሬዚስታንስ ብሬክ አድርጎ ከዛ የላይኛውን ሌቨል ተች አድርጎ ወደኛ ሌቨል ሲመጣ ነው እኔ እዚህ ጋር ኢንትሪ ፖይንት ያደረኩት ወደ ባይ ማለት ነው ያ ማለት ያን ያክል ስትሮንግ ሙቭመንት ለመውሰድ ሳይሆን ማርኬቱን እስከ ፕሪቪየስ ሃይ ድረስ ለመውሰድ ነው ቤዚክሊ ለመውሰድ የፈለኩት የስካልፒንግ ፖዚሽን ነው እዚህ ትሬድ ላይ ማለት ነው እንደምትመለከቱት ግን ማርኬቱ ምንድነው ያደረገው ፕሪቪየስ የነበረውን ስትሮንግ ሌቨል ብሬክ አላደረገውም ነበር እንደምታዩት ማርኬቱ መጣ ስትሮንግሊ ከዛ በኋላ የኛን ቴክ ፕሮፊት 1 ሌቨል ነካ ከዛ ስትሮንግሊ ነው መጥቶ ማርኬቱ ማኒፕሌት ያደረገው የሆነ ያን ያክል ክሊር የሆነ ሙቭመንትም አልነበረውም ግን እዚህኛው ትሬድ ላይ ሪስኬን ማኔጅ አድርጌ ወጥቻለሁ አንድ ትሬድ ሎስ አድርግቻለሁ ግን አንድ ትሬድን ፕሮፊት አድርግቻለሁ በቴክ ፕሮፊት 1 ስለዚህ ያን ያክል ቢግ የሆነ መጥፎ የሚባል የትሬዲንግ ኮንዲሽን አልነበረም ማለት ነው ኦኬ ከዚህ ትሬድ ቀጥሎ ደግሞ አንድ ትሬድ ቴክ ያደረኩት ምንድነው ፕሪቪየስ የነበረ ሃይ ሌቨል ላይ ማርኬቱ ሲመጣ ነበር ኢንትሪ ፖይንት የገባሁት ምክንያቱም ፕሪቪየስ ላይ እዚህ ጋር እንደነገርኳችሁ ይሄ ማርኬት ፖቴንሻሊ ወደዚህኛው ሌቨል ሲመጣ ትሬድ ኤክስኪዩት አደረግ ነበረ እንደምታዩት ወደ 1 to 1.3 የሰጠኝ ወደ 65-70 ፒፕስ ያክል ነበር ማርኬቱ ሙቭ ያደረገው እዚህ ላይ ፕሮፊትን ሴኪዩር አድርግቻለሁ ሆልድ ያደረኩትን ፖዚሽን ደግሞ ማርኬቱ በሲፒአይ ኒውስ ምክንያት ኤስኤል ብሬክ ኢቭን ነክቶብኛል ማለት ነው ከዛ በኋላ ትልቅ ነገር የተፈጠረው ምንድነው ማርኬቱ እዚህ ጋር ፕሪቪየስ የነበረውን ሊኩዊዲቲ ግራብ ካደረገ በኋላ ነው በምን በሲፒአይ ማለት ነው በሲፒአይ ኒውስ ማርኬቱ ፕሪቪየስ የነበረውን ሊኩዊዲቲ ወይም ደግሞ የኤዥያን ሃይን ማርኬቱ ሊኩዊዴት ካደረገው በኋላ ለኛ አሪፍ የሆነ የማርኬት ኮንዲሽን የሰጠን ልክ ሊኩዊዲቲ ሲያደርገው ነው ኢንትሪ ፖይንት ኤክስኪዩት ያደረኩት እስከ ፕሪቪየስ ዲማንድ ሌቨል ድረስ ማርኬቱን ቴክ ፕሮፊት 1 2 3 4 ወስደናል ማለት ነው እንደ ሲቹዌሽን ኦልሞስት አሪፍ የሆነ አር ነበረው ያ ማለት ወደ 123.9 ሪስክ ሪዋርድ ሬሽዮ ነው ቴክ ያደረግነው የሚገርም የትሬዲንግ ዊክ ነበረ አይ ዶንት ኖ ምን አይነት ሎስ ራሱ አላየሁም this week guys ወደ ትሬድ አናላይዝ ማድረግበት ልውሰዳችሁና this week እንዴት እንደነበረ ላሳያችሁ እዚህ ጋር እንደምታዩት ይሄኛው ማንዝ እኔ ምን ብዬ ልንገራችሁ ኦልሞስት ያለፈው 1 month and a half ብያችኋለሁ ምንም አይነት ትሬዲንግ ላይ ፎከስ እያደረግኩ አልነበረም ያው የራሴ ፐርሰናል ሄልዝ ላይ ነበር ፎከስ አድርጌ የነበረው ምክንያቱም ቢዚም ስለነበርኩ ማለት ነው ስለዚህ ግን ኤፕሪል ትሬዲንግ ልክ እንደጀመርኩ guys there is no loss youth guys 14.15 6.43 4.8 0.12 15.82 13.89 5.18 1.6 የሚገርም percentage ነው ክሎዝ ያደረኩት the first week 21%, the second week 47% of my account ነው ስኬል ያደረኩት ያ ማለት ወደ 79% ነው አካውንቴን ስኬል ያደረኩት እኔ ድሮ ስኬል ማድረገው አካውንቴን ወደ 35% to 40% ነው ስኬል ማድረገው መንዝሊ ማለት ነው ግን ይሄኛው በጣም የሚገርም ትልቅ የሆነ ሙቭመንትን ያደረገው አልহামዱሊላህ የሚገርም ዊክ ነበረ አይ ሆፕ ሁላችሁም በዚህ እንድትጠቀማችሁበትም ተስፋ አደርጋለሁ ፍሪ መኒ ክለብ ላይ ያላችሁ ልጆች የኔን ሴታፕ ያያችሁ ሁላችሁም እንደምትማሩበት አስባለሁ ያው ገንዘብ ከመስራት ባሻገር ማለት ነው ያ አይ ሆፕ አሪፍ ጊዜ ይኖርናል ብዬ አስባለሁ ኔክስት ዊክ እንደዚህ ቭሎግ ቪዲዮዎችም ደግሞ ለእናንተ በተደጋጋሚ ለማዘጋጀት አስቤያለሁ ኢንሻአላህ ሁላችሁም ይሄንን ቪዲዮ ከወደዳችሁት ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ሌትስ ጎ